ከኢራን ጋር ያለው ጦርነት አልተቋጨም። ኔታንያሁ ጉድ አሰሙ። ኢራን የገልፍ ሀገራትን የልብ ምት ቀጥ የሚያደርግ አደገኛ ውሳኔ አስተላለፈች። ትራምፕ እንደፎከሩት አደረጉ። ዩራኒየሙ ተለቃቅሞ ወጣ። አሜሪካ ከቬንዙዌላ የበለጸገ ዩራኒየም ማስወጣቷ ተሰምቷል። ፍርድ ቤት በእነ ሰራዊት ፍቅሬ ላይ ጥብቅ ውሳኔ አሳለፈ። መንሱር ጀማል ላይ ነገሮች ከረሩ። ጥያቄው ውድቅ ተደረገበት። የመካከለኛው ምስራቅ ቀውስ መጠነኛ መቀዛቀዝ ቢታይበትም በዘላቂነት መፍትሄ አለማግኘቱ ግን አሁንም የበርካቶች ስጋት ሆኖ በቀጠለበት ወቅት በሰላማዊ መፍትሄው ላይ ያሉ ተስፋዎችን እየሸረሸሩ የጦርነቱን ስጋት የሚያባብሱ መረጃዎች እየወጡ ነው። ፕሬዚዳንት ትራምፕ የኢራንን የሰላም እቅድ ውድቅ ሲያደርጉ የእስራኤሉ ጠቅላይ ሚኒስትር ኔታንያሁ ደግሞ ከኢራን ጋር ያለው ጦርነት አልተቋጨም ሲሉ ያልተጠበቀ መረጃ አጋርተዋል። ኢራን በበኩሏ መላው የገልፍ ሀገራትን የልብ ምት ቀጥ የሚያደርግ አደገኛ ውሳኔ አስተላልፋለች። በሌላ በኩል ደግሞ እስራኤል በቻይና ሚሳኤሎች ተደበደብኩ የሚል አነጋጋሪ መረጃ ያወጣች ሲሆን ቻይና ለኢራን ሚሳኤል ማምረቻዎችን ጭምር በገፍ እያቀረበች ነው ስትልም ከሳለች። በዝርዝር እንመለስበታለን። በሌላ በኩል ትራምፕ እንደፎከሩት አደረጉ። የዓለማችን ውዱ ቁስ የሆነው የቬንዙዌላው የበለጸገ ዩራኒየም ተለቃቅሞ ከሀገር መውጣቱ ተሰምቷል። ፕሬዚዳንት ማዱሮን ከቤተ መንግስቱ ነቅላ ከርቸሌ የወረወረችው አሜሪካ ከቬንዙዌላ የበለጸገ ዩራኒየም ማስወጣቷን አስታውቃለች። እነዚህና ሌሎች መረጃዎችን በዝርዝር ይዘናል። ሰላም ውድ የሁሉ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩም። በመጀመሪያም ፍርድ ቤት በእነ ሰራዊት ፍቅሬ ላይ ጥብቅ ውሳኔ አሳልፏል። መንሱር ጀማል ላይ ነገሮች ከረሩ። ጥያቄው ውድቅ ተደርጎበታል ተብሏል። ፖሊስ ከፊንቴክ ጋር በተያያዘ ከፍተኛ ማጭበርበር ወንጀል ጠርጥሮ ያሰራቸው ተጠርጣሪዎች በዋስ እንዲፈቱ ተወስኗል። በኢትዮጵያ የጥበብና ማህበራዊ ሚዲያ ዘርፍ ታዋቂነት ያላቸው ግለሰቦች የተሳተፉበት የ1.9 ቢሊዮን ብር የፋይናንስ ማጭበርበር ክስ ዛሬ አዲስ ምዕራፍ ይዟል። የፌዴራል ከፍተኛ ፍርድ ቤት በዛሬው ዕለት ባካሄደው ዝግ ችሎት በተጠርጣሪዎች ላይ የዋስትና መብት ውሳኔ አስተላልፏል። ፍርድ ቤቱ ተከሳሾቹ ጉዳያቸው በውጭ ሆነው እንዲከታተሉ የፈቀደ ሲሆን የተቀመጡትን የገንዘብ ዋስትናዎችም እንደሚከተለው ቀርበዋል። አርቲስት ሰራዊት ፍቅሬ፣ አርቲስት ሰለሞን ቦጋለ፣ አርቲስት ይገረም ደጀኔና አርቲስት ዳንኤል ተገኝ እያንዳንዳቸው በ500 ሺህ ብር ዋስ እንዲፈቱ፣ አብርሃም ግዛውና ካሊድ ናስር ደግሞ እያንዳንዳቸው በ400 ሺህ ብር ዋስ ከስር እንዲለቀቁ የተወሰነ ሲሆን ተከሳሾቹ በዋስ ቢፈቱም ፍርድ ቤቱ የሚከተሉትን ጥብቅ ተጨማሪ ትዕዛዞችን አስተላልፏል። በዚህም መሰረት ሁሉም ተጠርጣሪዎች ጉዳዩ ተቋጭቶ ውሳኔ እስኪያገኝ ድረስ ከሀገር እንዳይወጡ እገዳ የተጣለባቸው ሲሆን የክስ ሂደቱን በማንኛውም መልኩ እንዳያስተጓጉሉ ጥብቅ ክትትል እንዲደረግባቸው ውሳኔ ተላልፏል። አምስተኛ ተከሳሽ የሆነው መንሱር ጀማል በተመለከተ በአቃቤ ሕግ በኩል የቀረበው ጠንካራ መቃወሚያ ለመመርመር ፍርድ ቤቱ ለዛሬ ከሰዓት 8 ሰዓት ቀጠሮ ሰጥቷል። የመንሱር የዋስትና ጥያቄ ተቀባይነት ያገኝ ወይም አያገኝ ከሰዓት በሚሰጠው ብይን የሚታወቅ ይሆናል። የተከሳሾቹ ጠበቃ የሆኑት አቶ አበባው አበበ እንደገለጹ ደንበኞቻቸው ከዚህ ቀደም ሚያዝያ 28 ቀን በነበረው ችሎት አቃቤ ሕግ የዋስትና መብታቸውን ባለመቃወሙ መነሻነት ዛሬ ከስር እንደሚፈቱ ይጠበቃል። በሌላ መረጃ የመካከለኛው ምስራቅ ቀውስ መጠነኛ መቀዛቀዝ ቢታይበትም በዘላቂነት መፍትሄ አለማግኘቱ ግን አሁንም የበርካቶች ስጋት ሆኖ በቀጠለበት ወቅት በሰላማዊ መፍትሄው ላይ ያሉ ተስፋዎችን እየሸረሸሩ የጦርነቱን ስጋት የሚያባብሱ መረጃዎች እየወጡ ነው። ፕሬዚዳንት ትራምፕ የኢራንን የሰላም እቅድ ውድቅ ሲያደርጉ የእስራኤሉ ጠቅላይ ሚኒስትር ኔታንያሁ ደግሞ ከኢራን ጋር ያለው ጦርነት አልተቋጨም ሲሉ ያልጠበቀ መረጃ አጋርተዋል። ኢራን በበኩሏ መላው የገልፍ ሀገራትን የልብ ምት ቀጥ የሚያደርግ አደገኛ ውሳኔ አስተላልፋለች። በአሜሪካ እስራኤልና ኢራን መካከል የተቀሰቀሰው ቀጠናዊ ጦርነት ዛሬ 73ኛ ቀኑን ይዟል። ጦርነቱ በዓለም አቀፍ የነዳጅ ገበያና በዲፕሎማሲው መስክ ከፍተኛ ውጥረት ማስከተሉን ቀጥሏል። ኢራን በፓኪስታን አደራዳሪነት ለዋሽንግተን የላከችው ባለ 14 ነጥብ የሰላም ሀሳብ በሁሉም ግንባሮች ያለው ጦርነት እንዲቆምና በቴህራን ላይ የተጣሉ ማዕቀቦች እንዲነሱ የሚጠይቅ ነው። በተለይም የአሜሪካ የውጭ ሀብት ቁጥጥር ቢሮ በኢራን የነዳጅ ሽያጭ ላይ የጣለው ማዕቀብ ለ30 ቀናት እንዲነሳና የሆርሙዝ ሰርጥ በኢራን አስተዳዳሪነት እንዲመራ የሚሉ ጥያቄዎችን አካቷል። ፕሬዚዳንት ዶናልድ ትራምፕ በኢራን የቀረበው ሀሳብ ፍጹም ተቀባይነት የሌለው ሲሉ ውድቅ አድርገውታል። ትራምፕ በኢራን ላይ የሚደረግ ወታደራዊ ዘመቻ ውጤታማ መሆኑን በመጥቀስ ቴህራን የኒውክሌር መሰረተ ልማቶቿን ሙሉ በሙሉ ካላስወገደችና የሆርሙዝ ሰርጥን ለዓለም አቀፍ የንግድ መርከቦች ክፍት ካላደረገች ስምምነት እንደማይኖር አስታውቀዋል። ይህ በእንዲህ እንዳለ የሆርሙዝ ሰርጥ መዘጋትን ተከትሎ በዓለም አቀፍ ደረጃ የነዳጅ ዋጋ በከፍተኛ ሁኔታ የጨመረ ሲሆን በአሜሪካ የአንድ ጋሎን ነዳጅ ዋጋ በአማካኝ $4.56 ደርሷል። የአውሮፓ ህብረት የውጭ ጉዳይ ሚኒስትሮች በብራሰልስ ተገናኝተው በኢራንና ዩክሬን ጦርነት ዙሪያ መምከራቸውን ቀጥለዋል። ፕሬዚዳንት ትራምፕ የቻይናው ፕሬዚዳንት ጂ ጂንፒንግ በኢራን ላይ ተጽዕኖ እንዲያሳድሩ ለመጠየቅ ረቡዕ ዕለት ቤጂንግ ያመራሉ ተብሎ ይጠበቃል። በቀጠናው ያለው ወታደራዊ ፍጥጫ አሁን ያረገበ ሲሆን ዲፕሎማሲያዊ ጥረቶቹ በከፍተኛ መጓተት ውስጥ ይገኛሉ።
በሌላ በኩል ደግሞ ጠቅላይ ሚኒስትር ኔታንያሁ ከኢራን ጋር ያለው ጦርነት አልተቋጨም ሲሉ የተዳፈነው እሳት ዳግም ሊለኩሱት ማሰባቸውን አስታውቀዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኢራን ውስጥ የሚገኘው የበለጸገ ዩራኒየም ሙሉ በሙሉ እስካልተወገደ ድረስ አሁን እየተካሄደ ያለው ጦርነት እንደማበቃ አስጠነቀቁ። ኔታንያሁ ከኢራን ጋር ያለው ውጥረት ገና መቋጫ እንዳላገኘና የቴህራን የኒውክሌር መርሃ ግብር ዋነኛ ስጋት ሆኖ መቀጠሉንም ተናግረዋል። ጠቅላይ ሚኒስትሩ ከኢራን የሚሰነዘረው ጥቃትና ቀጠናዊ አለመረጋጋት አሁንም ባለበት መሆኑን እስራኤል ዝግጅቷን እንደማታቆም ገልጸዋል። ኔታንያሁ ለሲቢኤስ 60 ሚኒትስ ፕሮግራም በሰጡት ቃለ መጠይቅ ምንም እንኳን በሀገራቱ መካከል የተኩስ አቁም ጥረት ቢኖርም እስራኤል የኢራን የኒውክሌር ስጋት እንደ ቀዳሚ አጀንዳ እንደምትይዝ አስታውቀዋል። ይህ መግለጫ የወጣው በሁለቱ ሀገራት መካከል ያለው ወታደራዊና ዲፕሎማሲያዊ ፍጥጫ በከፍተኛ ደረጃ በጨመረበት ወቅት መሆኑ ጉዳዩን አሳሳቢ አድርጎታል። እስራኤል የኢራን የኒውክሌር ተቋማት እንደ ትልቅ ስጋት የምትመለከተው ሲሆን ዓለም አቀፉ ማህበረሰብን በቴህራን ላይ ጫና እንዲያደርግ በተደጋጋሚ ስትጠይቅ ቆይታለች። ይህ በእንዲህ እንዳለ እስራኤል በቻይና ሚሳኤሎች ተደበደብኩ የሚል አነጋጋሪ መረጃ ያወጣች ሲሆን ቻይና ለኢራን ሚሳኤል ማምረቻዎችን ጭምር በገፍ እያቀረበች ነው ስትልም ከሳለች። ጠቅላይ ሚኒስትሩ በአነጋጋሪው መልእክታቸው ቻይና ለኢራን የሚሳኤል ማምረቻ ግብዓቶችን እየሰጠች መሆኑን ደርሰንበታል ሲሉም ተደምጠዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ቻይና ለኢራን ድጋፍ እያደረገች ነው ሲሉ ወነጀሉ። ጠቅላይ ሚኒስትሩ ቻይና የተወሰነ አይነት ድጋፍ እያደረገች ነው ሲሉ ተናግረዋል። ከሲቢኤስ 60 ሚኒትስ ፕሮግራም ጋር በነበራቸው ቆይታ ቻይና ለኢራን የሚሳኤል ማምረቻ ግብዓቶች እየሰጠች መሆኑን ደርሰንበታል ብለዋል። ኔታንያሁ የቻይና ድርጊት አልወደድኩትም ሲሉ ተደምጠዋል። በቅርቡ የአሜሪካን እርዳታ ወደ ዜሮ እንቀንሳለን በማለትም ተናግረዋል። በቀጣይ መረጃ ትራምፕ እንደፎከሩት አደረጉ። የዓለማችን ውድ ቁስ የሆነው የቬንዙዌላ የበለጸገ ዩራኒየም ተለቃቅሞ ከሀገር መውጣቱ ተሰምቷል። ፕሬዚዳንት ማዱሮ ከቤተ መንግስት ነቅላ ከርቸሌ የወረወረችው አሜሪካ ከቬንዙዌላ የበለጸገ ዩራኒየም ማስወጣቷን አስታውቃለች። አሜሪካ ከቬንዙዌላ የበለጸገ ዩራኒየም ማስወጣች። የአሜሪካ ብሔራዊ የኒውክሌር ደህንነት አስተዳደር ባለፈው አርብ እንደገለጸው በቬንዙዌላ ከሚገኝ የቆየ የምርምር ሪአክተር ውስጥ የቀረውን ከፍተኛ መጠን ያለው የበለጸገ ዩራኒየም ሙሉ በሙሉ በተሳካ ሁኔታ ማስወገዱን አስታውቋል። አስተዳደሩ ይህንኑ ኦፕሬሽን በደቡብ አሜሪካ እና በአሜሪካ ላይ ሊቃጣ የሚችለውን የኒውክሌር ደህንነት ስጋት ለመቀነስ የተወሰደ ትልቅ እርምጃ ሲል ገልጾታል። አሜሪካ ብሪታንያን ዓለም አቀፍ የአቶሚክ ኢነርጂ ኤጀንሲ ከቬንዙዌላ መንግስት ጋር በመተባበር ባከናወኑት እጅግ ረቂቅና ጥንቃቄ የተሞላበት ዘመቻ በካራካስ ከሚገኘው RV1 የምርምር ማዕከል ውስጥ 13.5 ኪሎ ግራም በከፍተኛ ሁኔታ የበለጸገ ዩራኒየም ማስወገድ ችለዋል። ይህ አደገኛ የኒውክሌር ግብዓት በከፍተኛ ጥበቃ ታጅቦ ወደ ቬንዙዌላ የወደብ ከተማ ከተጓጓዘ በኋላ ለዚህ ተልዕኮ በተዘጋጀ ልዩ የኒውክሌር መርከብ ተጭኖ ወደ አሜሪካ እንዲሻገር ተደርጓል። በአሁኑ ወቅት ዩራኒየሙ በአሜሪካ ሳቫና ሪቨርሳይት ለዳግም አገልግሎት እንዲውልና ደህንነቱ የተጠበቀ ቦታ እንዲቀመጥ መደረጉን ዘገባው አመላክቷል። የተወዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮ ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።